ከእንግዲህ በኋላ ባይብሉን ይዘ መጽሐፉን ይዘ ታሪክን አታነብም፣ ታሪክን አታወራም። ራሲ ማለት ነው ያ ነገር ታሳያለህ። ጥላት ቆፍሮም ይሁን ወስዶ የተደበቀ ብቻ ሳይሆን ያልተደበቀም የተሸፈነ ነገሮችን ሁሉ ገልጦ በእጅክ ያስገባል። ወንጌል ራሱ ሀብት ነው። የኔ ወንድም እዚህ ውስጥ ማለት ነው ስለማጣት የሚያወራል እንዴ? የተቀየረ ሰው ሌላ ሰው ይቀይራል። የተለወጠ ሰው ሌላ ሰው ይለውጣል። ያገኘ ሰው ሌላን ይመግባል። ዛሬ በኢየሱስ ስም ይሆንልህ። ሁላችሁም ኢሳይያስ ምዕራፍ 45 ቁጥር 3ን አውጣልኝ። በስምህም የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። የመልእክቴ ርዕስ እግዚአብሔር የተሰወረ ነገር ገልጦ ይሰጣል። በዚህ ሰዓት ነገር ይቀየራል። አሁን አባቴ ነው የሚሰራ። በዚህ ቃል ውስጥ ነገሮቻችሁ ይፈታሉ። ንገረው በጎን ካለው ንቃ፣ በቃ አታልቅስ በሉት። በቃ እኮ ነገርሽ ሊቀይር ነው በሉት። በቃ ሊቀየር እኮ ነው አሉት። ዛሬ ብቻ ነው የምታለቅሰው በሉት። ከእንግዲህ በኋላ አታለቅስም በሉት። እስቲ እኔ አይቻለሁ፣ በእውነት እኔ አይቻለሁ። እንዲህ አይነት ነጭ ማረብ ይዞ ከብዙ ሰዎች አይን ላይ ሲጠርጉ አይቻለሁ። በጣም ውስጣችሁ ተሰብሮ ያለቀሳችሁ የነበራችሁ ዛሬ እንባችሁ ይታበሳል። አሜን። እግዚአብሔር ዛሬ በሕይወታችሁ ላይ የሚያደርገው ነገር ለብዙ ዘመናት ስታለቅሱበት የነበረ ሲጠይቁት የነበረ ለምን ያላችሁ የዘገየ ነገር በቃ ማንም ሊደርስበት ያልቻለ ነገር ጥላት ቆፍሮም ይሁን የሆነ ተራራ ስርም ይሁን የሆነ ሰፈርም ይሁን ወስዶ የተደበቀ ብቻ ሳይሆን ያልተደበቀም የተሸፈነ ነገሮችን ሁሉ ገልጦ በእጅክ ያስገባል። የተደበቀ ሀብት ማለት ሀብት የሚባለው ቃል ራሱ ሲተረጉሙ ምኑ ነው የሚያሳየው? የበላይ አይደል? ገዢ አይደል? ሀብታም ሰው ገዢ እኮ ነው። ሀብታም ሰው ሁሉም ማድረግ ይችላል። ከእግዚአብሔር በታች ሀብታም ሰው ነው ሀገር የሚመራ። ሀብታም ሰው ነው ሰፈሩን የሚቀይረው። ሀብታም ሰው ነው አንተ በፍጹም በስልክ ራሱ ያላየ ነገር እሱ በአካል የሚመለከተው። እኔ ጌታ ምስክር ዛሬ ይኸውልህ አንተ የለመድኮ የጀማል ሻይ ነው። በጌታ በኢየሱስም ዛሬ ይሄ መንፈስ ካንተ ላይ ሰብራለሁ እያልኩ ያለው ይኸውልህ ወንድሜ እያልኩ ያለው አሁን የምትኖርበት ኑሮ አንተ ራይት አድርገህ ሊሆን ይችላል። በእግዚአብሔር አቆጣጠር ግን አይመጥንም። አሜን። ሸክለው ባባይና የገባ ሰው ጮህ አሜን ይበለው። የተቀየረ ሰው ሌላ ሰው ይቀይራል። የተለወጠ ሰው ሌላ ሰው ይለውጣል። ያገኘ ሰው ሌላን ይመግባል። የተረፈለት ሰው ሌላ ያኖራል። ዛሬ በኢየሱስ ስም ይሆንልህ። መቃብርክ ተከፍቶ ይሆንልህ። በኢየሱስ ስም እጅግ ይግባ። ከእንግዲህ በኋላ ባይብሉን ይዘ መጽሐፉን ይዘ ታሪክን አታነብም፣ ታሪክን አታወራም። ራሲ ማለት ነው ያ ነገር ታሳያለህ። ዲሞካሳ ሞጋሻ የማን መልእክት ነው ይሄ መልእክት? ዛሬ አንድ ሰው ታየኛል። ሰብሮ ሰባብሮ የሚወጣ ሰው፣ ከፍቶ ከፋፍቶ የሚወጣ ሰው፣ ተሻግሮ የሚያሻግረው ሰው በጌታ በኢየሱስ ስም ይሁንብህ። ወንድሜ ልንገርህ ወንጌል ራሱ ሀብት ነው። የኔ ወንድም እዚህ ውስጥ ማለት ነው ስለማጣት የሚያወራል እንዴ? ይናገራል ወይ? እሰብርላለሁ፣ እቀይርላለሁ፣ አዲስ አደርግላለሁ፣ ታኖራለሁ፣ ትሻገራለህ፣ ትቆማለህ፣ ትወርሳለህ የሚለው ነው አይደል? ታዲያ ያንከ ሰፈር ነው አመጣ። ይተው ሰው ዕቃ መልስ በለው ንገረው። እሱ ያንተ አይደለም መልሶ በሉት። መልስ በለው። እምቢ ካለ በይገምላክ መልሶ በለው። መልስ በለው። ዛሬ ይኸውልህ ሰው የጫነብህ አንተ ጫንክብህ ራስ ላይ ጭኔ ከእንግዲህ በኋላ የኔ ነገር ፈቀቅ አይልም፣ የኔ ነገር እንዲህ ይሆናል፣ እኔ ዋጋ የለኝም ብለህ የጫንኮ ነገር ዛሬ በጌታ በኢየሱስ ገንጥዬ ካንተ ላይ አነሳለሁ። በኢየሱስ አነሳለሁ። በኢየሱስ አነሳለሁ። አንዳንዶቻችሁ እግዚአብሔር ያላስቀመጠ ስፍራ ነው ተቀመጣችሁ። እውነት ነው የሚነግርህ። እግዚአብሔር ያላስቀመጠ ስፍራ ዛሬ ትቀይራለሽ። ወደ ስፍራሽ መግባት ይሆናል። ወደ ታሰበለ ሰፈር መግባት ይሆናል። መግባት ብቻ ሳይሆን መውረስ ይሆናል። እምቢ በለው። ልቀቀኝ በለው። እግዚአብሔር ቃል በቃል እንዲህ ነው የሚለኝ። የአንድ ነገር ባንዲራ ከፍ ብሎ እንደሚታየው
ዛሬ የሕዝቤን ነገር ከፍ አደርጋለሁ አለ። ነገራቸውን ብቻ ሳይሆን ስማቸው ከፍ አደርጋለሁ አለ። እኔ ሰምቼ መጥቻለሁ። እንደ መልእክተኛ መልእክቱን ይዤ መጥቻለሁ። ከእንግዲህ በኋላ እያለቀስክ አይደለም። አንዳንዶቻችሁ እንባችሁ ራሱ ደርቋል፣ ጠፍቶባችኋል። ከመከራ ብዛት፣ ከጭንቀት ብዛት፣ ከለቅሶ ብዛት ወንድሜ ይኸውልህ የተደበቀ ሀብት እኮ የእናንተና አይደለም እኮ ያንተ እኮ ነው። ስለ አንተ ነው የሚያወራ። እስቲ ልጠይቅ በጌታ በኢየሱስ ስም ዳይመንድ እንቁ ለጠንቋይ ተጽፏል እንዴ? ለማን ነው ተጻፈ? ያንተ መጽሐፍ ላይ እኮ ነው ተጻፈ። ታዲያ ምንድነው ታዲያ የምትለው? ለሊት አባቴ እንዲህ ብሎኛል፣ እኔ ቃል በቃል እንዲህ ብሎኛል። ልጄ ሆይ አለ። እሺ አልኩት። የበግ ቆዳ ተገፎ እንደሚወጣ አለ ከሕዝቤ ላይ አወልቃለሁ አለ። አንዳንዶቻችሁ የለመዳችሁ ሳይሆን በፍጹም አይታችሁ ማታቁ ነገር፣ ሰምታችሁ ማታቁ ነገር እግዚአብሔር መጥቶ ያለሳችኋል። ዲሞካሳ ሞጋሻ በኢየሱስ ስም ይሆንላል። የተዘጋ ፋይል ለምን አይሆንም? የዛሬ 10 ዓመት ለምን አይሆንም? አልዓዛር ከሞት ካስነሳ ያንተ ነገር ምንም አይደለም ወንድሜ። 4 ቀን የቆየ ሬሳ ብድግ ብሎ መራመድ ከጀመረ ዮሐንስ ወንጌል ምዕራፍ 11 መራመድ ከጀመረ ያንቺ ነገር 10ም ይሁን 50ም ይሁን እነግራለሁ እንደው መስሎ ነው የሚወጣ። ያልበሰለ ሆድ ያሳምማል። ስለዚህ በስሎ በደንብ እንደ ቅቤ ሽታ ራሱ ተቀይሮ ይመጣል። ዛሬ ንገረው በጎን ካለው የረሳ ነገር እግዚአብሔር አልረሳም በሉት። ዛሬ በሉት ታሪክሽን ብቻ ሳይሆን በሉት ስምሽ ይቀየራል በሉት። ስምሽ ይቀየራል በሉት። በትላንትና ስም አትጠሪም በሉት። ትላንትና የምትጠሪ ስም በሰፈር ምን እንደሚሉት ታስታውሳለሽ አይደል? ወይ እሷም ብሎ ጴንጤ እሱም ብሎ ጴንጤ ደግሞ ጴንጤ ሆነች እንደ እሷም ይኸውልህ በልጅና ዘመኗ በዚህ ዘመን የጌታ ጌታ እያለች ነው። እነግርሻለሁ በተናገሩ ምላሶቻቸው እንደገና ሰዎቹ ሰብስበው የሷ አምላክ የሷ ጌታ የሱ ጌታ እውነቱም ጌታ ነው። በተናገሩ ምላሶቻቸው እንደገና ሌላ ቀይሮ ሐሳቡን ቀይሮ አምላክሽ ያመሰግናሉ። አምላክ ግን ይባርካሉ። ብሎኛል አባቴ ብሎኛል። ብትቀበልም ባትቀበልህ ብታምንም ባታምንም ሞተሩ ዞሯል። አድራሻ ተቀይሯል። መሪ ወደ ሌላ ዞሯል። የትላንትና ሰፈር የለም። ያንተ መኪና አድራሻን ቀይሯል። ወደ ተሻለ ስፍራ እየበረረ ነው። ወደ ከፍታ እየሄደ ነው። በኢየሱስ ስም ሆነብህ። ምን ተባልክ በሉት በሉት። ምን አይነት ስም ነው አወጡልሽ በሉት። እስቲ ትዝ ይልሻል ወይ በሉት። የወጣልሽ ስም ታስታውሳለሽ በሉት። በዘመዶችሽ፣ በጓደኛሽ፣ በጎረቤት፣ በቤተሰብ የተባልሽው ትዝ ይልሻል ወይ በሉት። አባትሽ እንዲህ ያደርጋል በሉት። ስምሽን ብቻ ሳይሆን በሉት አደራሻሽን ዛሬ ቀይሮታል በሉት። ዛሬ ብዙዎች ወደ ተናገርኩ ስፍራ ወደ ነገርኳቸው ስፍራ አስገባቸዋለሁ ይለኛል። መግባት ይሆናል ይለኛል። አንድ ሰው ገባ ብለው ዘሎ ይውሰደው። እስቲ ገባ በለው። እስቲ ድገማ። እስቲ እየሰማው ነው። አንተ አንድ ድምፅ እየሰማው ነው። እግዚአብሔር ቃል በቃል እንዲህ እያለኝ ነው። እየማረቱ እያስማረቱ እየደገሙ እያስደገሙ ወደፊት ፈቀቅ እንዳትሉ አገልግሎታችሁ ድንበር እንዳልፍ የሚያደርጉ ዛሬ ዞር። ዛሬ ከማንገዳችሁ ላይ ዞር። ምን ሆኗል? በሉት አንገናኝም በለው። ቻው በለው። ምን ሆኑ? ሄዷል። አሁን ምንድነው መሰለ? ቅድም ሰምተሃል አይደል? ስሞቻችሁ፣ ኑሯችሁ ጌታ ፊት ነው የምነግራችሁ። አባቴ እንዲህ ነው አለ።
ይኸውልህ ወደ ቤት ሲሄዱ ወደ መቃብር እንደሚሄዱ የሚሳቀቁ ሰዎች አሉ አለ። የሚሳቀቁ በተለይ በመንፈስ ይሄ በዚህ መደዳ ላይ አንድ ሰይጣን አለ። በዚህ መደዳ ላይ ወደ ቤቷ ስትሄድ ወደ መቃብር እንደሚሄዱ ሰው ሆና የምትሄዱ ሰይጣን አለ። አባቴ እንዲህ ብሎኛል። ከእንግዲህ በኋላ አለ ያለቀሽ ዘመናት ብቻ አይደለም ያላነባሽ ዘመናት ተጨምሮ ተቀይሮ የሳቅ ዘመን አመጣልሻለሁ። ውርደታችሁን ያልነበራችሁበት ስፍራ ስምም ይሆን መልካችሁ እስከሚበላሽ ድረስ ይወጣላችሁ ሁሉ ተጠርጎ ሄደዋል። አሁን ወደ ሀብቱ እንሄዳለን። ወደ ምኑ? ማን ነው የሚለው? መጽሐፉ ነው የሚለው። መጽሐፉ ወደ ምኑ? ሀብት ሲባል ስሙ ራሱ ብልጽግና በቃ ምኑ ማሆን ኑሮ የተመቻቸ ሰው እኮ ግድግዳ እያየ ነው የሚስቀው። አንተ ፍልፍሉ ቢመጣ ራሱ አስቅም። ለምን? የምታስበው ኑሮክ ነው። ዛሬ ቦታ ትቀያየራል። እንደ ማጣት ምን ብዬ ልንገራችሁ? ይሄ ማጣት የሚባለው ስሙን ቢሰጥ ቆሻሻ ልበለው ወንበዴ ልበለው? ይሄን ማጣት የሚባለው ምኑ ስም ልስጠው? ይሄን ጠራርገን ዛሬ ከቤታችን እናወጣለን። እንደ ማጣት የሚጠላ ነገር የለም። ይኸውልህ እየረገምኩ ይሄው ጎልማሳ ሆኛለሁ። እየረገምኩ ማጣት እየረገምኩ ጉስቁልና የሚባለው እየረገምኩ ዛሬ ደረስኩ። አሁንም ይረግማለሁ። አንሳ እጅግ በኢየሱስ ይሄ መንፈስ ረገምኩላችሁ፣ ረገምኩላችሁ። ፈልጎ ሳይፈልግ ቤታችሁን ለቆ ይውጣ። እንዴት እንደሚያስጠላ የሰው ፊት ማየትና ማጣት አስጠላ። ሌላ ተስማምቶ ይኖራል። እኔ ካንተ ለበጥፊ በኢየሱስም አባረርኩልኝ። ከእንግዲህ በኋላ መጽሐፍ እንደሚለው መኖር አለብኝ። መጽሐፉ እንደሚለው መኖር አለብኝ። በሎ አሜን በሎ። እሺ መጽሐፉ የሚለው ምን እንደሚለው ታውቃለህ? የተሰወረና የተደበቀ ሀብት ሰጥቻለሁ በሉት። በጎናችሁ አለው መጽሐፉ እንደሚለው መኖር አለብኝ በሉት። ወደ ሀብቱ እየመጣን ነው። ጌታን ዛሬ ሰብስቤ ትሄዳለህ። አሜን። ምን ላደርግ ነው ላልሞኙ ማለት ነው። የት ነው ማሳርፈው? የቱ ጋር ነው የራስ ጉዳይ። አንተ ተሰቃይ። እኔ ሰብስቤ ነው የምሄደው። ሰብስቤ ነው የምሄደው። ይኸውልህ ያረፈ ሰው ያሳርፋል። ያገኘ ሰው ለሰው ያባድራል፣ ለሰው ይሰጣል። እኔ ጌታ ምን እንዳለ ልንገራችሁ። ከጥቂት አመታቶች በኋላ ከጥቂት አመታቶች በዓለም ላይ ሚሊዮነር፣ ቢሊዮነር፣ ትሪሊየን የሚባሉ ሰዎች ክርስቲያኖች ናቸው አለ። እንዳትረሳችን ቀን እግዚአብሔር ይባርከናል። በልስቲ አንብብልኝ። ቁጥር 1 እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹ እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ በፊትህ እሄዳለሁ፣ ተራሮችንም ትክክል አደርጋለሁ። ዛሬ ቂሮስ የለም። ይሄ ቂሮስ የቂሮስን ታሪክ ለመናገር ሌላ ጊዜ ነግራቸዋለሁ። የት እንደነበረ ቂሮስ ማን እንደሆነ ሌላ ጊዜ ነግራለሁ። አሁን ታሪኩ ስለ ቂሮስ አይደለም፣ ታሪኩ ስለ አንተ ነው። አሜን። ለቀባውት አለ። ለቀባውት ካለ በኋላ ቀኝ እጁን ለያዝኩት። አሜን። ግራን አላለም፣ ቀኝ እጁን ለያዝኩት። አሜን። እስቲ ቀኝ እጃችሁን አሳዩኝ። በጌታዬ በኢየሱስ ስም በዚህ ስም ያዝኩት። እግዚአብሔር ቀኝ እጃችሁ ያዘ። ቀኝ እጅ የድል መንገድ ነው፣ የበረከት መንገድ ነው፣ ፊተኛ ነው። ምን ብዬ ልንገራችሁ? ቀኝ እጅ ሁሉም ይወክላል። ንግስና ይወክላል፣ ሀብትን ይወክላል፣ ፊተኛ መሆንን ይወክላል። ተማሪ ራሱ ትምህርት ቤት እጁን አውጡ ሲባል ቀኝ እጅ ነው ከ190% የሚያወጣ። የተወሰኑ ሰዎች ናቸው ግራን የሚያወጡት እንጂ አብዛኞች ቀኝ እጁ ነው የሚያወጣ። በግራ ግራኝ ካልሆነ በስተቀር ብዙ ሰዎች በግራ ምንም መስራት አይችሉም። እህቶቻችን ሽንኩርቱን ምኑን ለማድረግ ሲፈልጉ ቀጥታ ወደ ቀኙ ነው የሚሮጥ። ብላም በቀኝ ሽንኩርቱን በግራ። ምክንያቱም ግራ አቅም የለውም፣ ደካማ ነው። ዛሬ ደካማ የሆነን በግራ ትይዛለ፣ ብርቱ የሆነን በቀኝ ትይዛለ። ነገሪክን በቀኝ ትይዛለ፣ ነዶን በቀኝ ትይዛለ። በኢየሱስም በረከትን በቀኝ ትይዛለ። ጤንነትህን በቀኝ ትይዛለ። ዘርን በቀኝ ትይዛለ። እርሻውን በቀኝ ትይዛለ። በረከትን በቀኝ ትይዛለ። በኢየሱስም ያዝከው። የመጀመሪያ እግዚአብሔር ምን አለ? ለቀባሁት። ከቀባ በኋላ ቀኙን ለያዝኩት። እግዚአብሔር ብቻ ቀኝ እጅህን ያዝ። ቀኝ እጅ ከተያዘ የእነንትናዬ ሰፈር ይናወጣል። አሜን።
ሙሴ ቀኝ እጁ ወደ አምላኩ ሲያነሳ የእስራኤሎች ጥላቶች ይመቱ ነበር ይላል። ዛሬ ጌታ ፊት ነው የምነግራችሁ። መጨረሻ ላይ ጸልይላችኋለሁ። ቀኝ እጃችሁ ነው ተቀብታችሁ የምትወጡት። ሙሴ ብትሩን ያነሳ በቀኝ እጁ ነው። ባህሩ የከፈለ በቀኝ እጁ ነው። ዛሬ ይኸውልህ የማይታዘዝ የለም። በጥላት መንደር ላይ እጅህን ትዘረጋለህ፣ ይበተናሉ። በናዝሬቱ በኢየሱስም ይሄ እጅ ይቀባ፣ ይሄ እጅ ይቀባ፣ ይሄ እጅ ይቀባ፣ ይሄ እጅ ይቀባ። የመጀመሪያ መጣና ለቀባውት አለ። ከዛስ ቀኝ እጁን ላይ ያስጓለ። ከዛስ በፊቱ ይሄዳለሁ። እስከ ዛሬ ድረስ ጅኒና እነንትናዬ ናቸው በፊት ሹልክ እያሉ የሆነ አመድ በት ነው የሚሄዱት። አይሆንም ከእንግዲህ በኋላ በጨለማ አመድና ዱቄትን እየነሰነሱ ነገርሽን አይሰርቁም። አሜን። አንተ የገባበት ስፍራ ሁሉ አምላክ ከፊት ይሄዳል። በፍጹም 100+100 ነግራችኋለሁ። አፉን ሙልቼ ማለት ነው። ኢየሱስ ክርስቶስ እንደ ግል አዳኝ አድርጎ ያልተቀበለ ሰው ሁሉ የሚሰበስበው ከጨለማ መንደር ነው። አመንክም አላመንክም ሰው በዚህ ምድር ላይ ሲኖር ወይም የእግዚአብሔር መንፈስን ይቀበላል፣ አለበለዚያ ጨለማን ይቀበላል። ነፃ መኖር አይችልም። መጽሐፉ ምን እያለ ነው? በጨለማ የነበረችውን መዝገብ። ስለዚህ በጨለማ የነበረች ከሆነ ማን ነው ሰበሰበ? በጥንቆላ፣ በሟርት፣ በድግምት፣ በሞራ ገላጭ፣ በኮከብ ቆጣሪ፣ በጨሌ፣ በአቴቴ፣ በቃልቻ፣ በሰይጣን የተሰበሰበ ሁሉ በጨለማ ነው። እግዚአብሔር እንዲህ ያደርጋል። እንግዲህ ይሰበስባል፣ አይበላም። አሜን። የጨለማ የነበረ ሀብት የማን ነው ታዲያ? የኔ ነው። አው ገብቷል። የማን ነው ይሄ ሀብት? ሲ ዝለልና ውሰደው። ሲ በኢየሱስ ስም ይሁንልህ። በብርሃን አልመጣ። በምኑ ነው መጣ? በጨለማ። አንተ ከተወለድክ የእናት ማህፀን ውስጥ ስትወጣ እግዚአብሔር ለአንተ የሚያስፈልገው በረከት ካንተ ጋር ነው ለቀቀ። በመናፍስት ዓለም ላይ ግን ልክ አንተ ስትወለድ ይሰረቃል። ብርቱ ቤተሰብ ከሌለ ወይም ደግሞ ቤተሰቦች ስትወለዱ በጌታዬ በኢየሱስም በረከትክን ነገርክን በኢየሱስም ያስኩ ብሎ የሚጸልየው ከሌለ እልል ብቻ ብሎ የሚሄደው ከሆነ ይሰረቃል። አንተ ተወልደ ዛሬ 40 ዓመት ከሆንክ ከተወለድከው ቀን ጀምሮ ለ40 ዓመት የተሰበሰበ በሙሉ በጨለማ መንደር ነው የሚቀመጠው። አሁን የመጀመሪያ አምላክ ምን እንደሚያደርገው ታውቃለህ? ያንተን የሚገባል የሰው አይደለም የራሴ ድርሻ የራሴ እርስት የሆነ አሜን አምላክሽ የሰጠሽን እሱ ሰብስቦ በእጅሽ ያስገባል። አሜን። ይኸውላችሁ ይሄ ኃጢአት አይደለም፣ የሰው አይደለም እኮ ወሰዳችሁ። በእውነት ሰው አይደለም። አሁን ለምሳሌ እሳቸው 50 ዓመት ከሆኑ ለ50 ዓመት ሙሉ የተሰረቀባቸው ነገር ነው እግዚአብሔር ዛሬ የምናገረው። አያችሁ ለ50 ዓመት ሙሉ ያንን የራሳቸው ድርሻ ነው ዛሬ የሚረከቡት። እስቲ እድሜክን ቁጠር እንግዲህ ካወቀው ካላወቀው በግምት አሁን ያ ሀብት የመጀመሪያ ይሰጣል። እስቲ የገባ የማን ሀብት ነው? የራሴ በሉታ። አሁን ተስማማን? ስለዚህ የራስክ ነው አሁን የሚሰጥክ፣ የሰውን አይደለም። የሰው ድርሻ አልነካም። አንተ የማንም ሰፈር አልርክም፣ ግን ተሰርቆብሻል። ያ የተሰረቀ ነገር እስከ ዛሬ ድረስ ለ40 ዓመት ስታለቅስ ነበር፣ ስታናቢ ነበር። ዛሬ አባትሽ አይተዋል። ስለዚህ እያለ ያለው አምላክሽ ምን እንደሆነ እሰጣለሁ ነው። በምን የነበረችው? የተነበረችው በጨለማ በሉት እስቲ በጨለማ። አንደኛ በጨለማ የነበረችው ይላል። ይሄ ራስ ድርሻ ነው። ሁለተኛ በፍጹም በቀላሉ የማይገኘው በጨለማ መንደር ወይም ደግሞ ወደ ጥልቅ ወደ ውስጥ ተቀብሮ የተቀመጠ ውድ የሆኑ ድንጋዮች አሉ። ያ ድንጋይ እነንትናዬ እንዲወስዱ አይደለም፣ ለአንተ ነው ተፈቀደ። የመጀመሪያ ጨለማውን እዛ ሰፈር ተወሰደ። ሁለተኛ ምን የሆነ የተደበቀ። እስቲ እሱን አንብብላችሁ አልሰሙም መሰለኝ። በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። በጨለማ መዝገብ ነው የሚሰወርብህ። መዝገብ ማለት ምን ማለት ነው? እንዳትከስ ጥላትህን ከሴ በእግዚአብሔር ፊት ተናግሬ እንዳትወስድበት መዝገቡን ይሰርቅባል። መጽሐፍ አስቴር ምዕራፍ 9 የመርዶክዮስ ታሪክ ታውቃላችሁ። መዝገቡ ተደበቀ፣ ከስር ተሰወረበት። ንጉሱ ተመልክቶ አንብቦ እንዳይፈርድለት ለብዙ ዘመን ተደበቀበት። የመጀመሪያ ጥላት ምን እንደሚያደርገው ታውቃለህ? መዝገብ ግን ይደብቃል። ከዛ አንተ 40 ዓመት ትሞላለህ፣ 50 ዓመት፣ 60 ዓመት። ከዛ ተስፋ ትቆርጥና የታለ ጌታ ማለት ትጀምራለህ። ዛሬ ግን ነቅቻለሁ። የነቃ ሰው አዎ ንቁት። የመጀመሪያ መዝገብ ይገለጣል። መዝገብ ከተገለጠ በኋላ ሁሉ ነገር ተሰብስቦ ወደ አንተ ይመጣል።
ሁለተኛ ምንድነው? የተደበቀች ማለት እንደ ዕንቁ ዳይመንድ፣ እነዚህ ውድ ድንጋዮች ይደበቃሉ። ዝም ብለህ በቀላሉ አታገኝም፣ በቀላል አይገኝም። ሁለተኛ ስጦታ ነው። ምን ልበላችሁ? ቲፕ ልበላችሁ? እንደ ቲፕ ነው የሚሰጠው። ይሄ ኦይ ጋሽዬ እድሜው ስንት ነው? ይቅርታ ግን 61። በቃ አባዬን ልውሰዳቸው። አባቴ 61 ዓመት ሙሉ ነው። ከተወለዱ ቀን ጀምሮ ለ61 ዓመት የተሰወረ መዝገብ ይገለጣል። መዝገቡ ሲገለጥ እንዲህ ነው የሚለው፣ እያንዳንዱ የሚያስፈልጋቸው ሁሉ እየፈለጉ ያልበሉ፣ እየፈለጉ ያልለበሱት፣ እየፈለጉ ያልነዱት፣ እየፈለጉ ያልኖሩበት ያ ሁሉ በሙሉ መዝገብ ላይ ተጽፏል። መዝገቡ ላይ ሲነበብ ይሄ በሙሉ የት ነበር? እዛ ሰፈር ጨለማ ተደብቀዋል። ስለዚህ ይገለጥ። ና የራሳቸው ነው የሚወስዱት፣ የሰውን አይደለም። ይሄን ከጨለማ ከወሰዱ በኋላ እንደ ቲፕ ደግሞ ይሰጣቸዋል። ምን አይነት የተሰወረ ያ ቲፕ የሚሰጠው ለሳቸው ሳይሆን ለልጅ ልጆቻቸው። አባት የሚሰበስቡት ለልጅ ልጆች። አሜን። አሁን የምትሰበስበው የተደበቀ ነገር ለልጅ ልጅ ነው እንጂ ያንተ ከጨለማ የወጣ ራሱ ይበቃል። መቼም ገንዘብ አይጠቅምም ሲባል ሰምቻለሁ። እኔ እንጃ ሰምቻለሁ እንደዛ ሲባል። 1 ትሪሊየን ብር ቢሰጣችሁ፣ ቢሊየን አልፈናል እንግዲህ። አሁን ሰው ስለ ቢሊየን ትቶታል እና ትሪሊየን ብር ቢሰጠው ያ ትሪሊየን ብር ምን ልታረግ ነው? አይ እስካለው ድረስ ይበቃኛል። አሁን 61 ዓመታቸው እንግዲህ 130 ዓመት ቢኖሩት እንትን ጨምሮ ወደ 40 እና 50 ዓመት ብንጨምሮ ለ50 ዓመት 1 ትሪሊየን ብር ቢሰጣቸው አይ ወደ ጌታ እስከሚሄዱ ድረስ ይበቃኛል ብሎ ጋሼ ቢናገሩ፣ ሰማይ ደግሞ እንዲህ ይላል፣ ለልጅ ልጆቻቸው ደግሞ ቲፕ ይሰጣቸዋል። አሜን። ሞኞ የለመደ ባጃጅ ብቻ ከሰጠኝ ይበቃኛል ይላል። ራሴ ጉዳይ፣ አንተ በባጃጅ ኑር፣ እኔ በቃኝ፣ ሰልችቶኛል። አሁን ነገሩ የሚለው ስለ ባጃጅ አይደለም ወንድሜ፣ እያለ ያለው የሚያስፈልገው ሁሉ። ከዛስ እነዚህ በሙሉ እግዚአብሔር አምጥቶ እጅህን ከማስገባት በፊት ግን አደገኛ የሆኑ ጥላቶች አሉ። እሱንም እነግራቸዋለሁ። በፍጹም አለ እግዚአብሔር በዘመድ በጓደኛ በጎረቤት ሰብሬ የማትወጣበት ነገር አለ። እሱም አንብብልኝ። እግዚአብሔር ለቀባውት አሕዛብንም በፊቱ አስገዛ ዘንድ የነገሥታትንም ወገብ እፈታ ዘንድ በሮቹም እንዳይዘጉ መዝጊያዎቹን በፊቱ እከፍት ዘንድ። በሮቹ እንዳይዘጋ እዚህ ጋር ይሁት። ይሄ ሰውዬ ይሄ በሙሉ ከመጣለት ነገሥታቶች ሁሉ ይታዘዙለታል። በቃ ራሱ ከነገሥታት በላይ ነው የሚቀበለው። አይታችኋል። በቃ ምድሪቱ ላይ እንቁና ዋነኛ ሰው ነው የሚሆነው። ማን ነው ያ ሰው? እኔ ነኝ። ማን ነው ያ ሰው? እኔ ነኝ። ማን ነው? እኔ ነኝ። ቀጥልልኝ። መዝጊያዎቹንም በፊቱ ከፍት ዘንድ ቀኝ እጁን ለያዝኩት ለቂሮስ እንዲህ ይላል፣ እሺ በፊትህ እሄዳለሁ፣ ተራሮችን ትክክል አደርጋለሁ። ተራራን ትክክል ማድረግ የሚችለው እግዚአብሔር ብቻ ነው። ማንም ሰው ሚሳኤልን ብትተኩስበት ይህን ተራራ አታገኝም። የወጨጫ ተራራ ነው የምትመታ እንጂ ይህ ተራራ እግዚአብሔር ብቻ ነው ትክክል ማድረግ የሚችል። አችልም። አንተ እንዲህ በለው፣ እጅግ ከፍ አድርግና ለአንተ አሳልፌ ሰጥቻለሁ በሉት። ተራራውን በሉት፣ አናግረው በሉት። ዘሩባቤል እንዲህ አለ፣ ብዙ ዘመን በእግዚአብሔር ፊት አለቀሰ፣ አነባ፣ ተራራው በፍጹም አልነሳም አለ። እግዚአብሔር መጣና አንተ ተራራ አለ በልጄ ዘሩባቤል ፊት ምንድነህ? ደልዳላ ሜዳ። እግዚአብሔር ዛሬ ይመጣና ያስጨነቀ ተራራን ያናግራል። አሜን። እግዚአብሔር ያናግራል። ተራራክን ያናግራል። ያስጨነቀ ተራራ ያናግራል። የናሱንም ደጆች እሰብራለሁ። የናሱን ደጆችን እሰብራለሁ። አንደኛ ተራራ የናስ ደጆች በጣም አደገኛ ነው። እግዚአብሔር ብቻ ነው የናስን ደጅ መስበር የሚችለው። ማንም ሊሰብረው አይችልም። የናስን ደጅ የሚሰበረው በእግዚአብሔር ብቻ ነው። አሜን። ከፍ አድርግ እስቲ። እግዚአብሔር ሆይ በሉት፣ የኔን ተራራ በሉት፣ ያስጨነቀን ተራራ በሉት፣ ዛሬ እንድታናግረው ፈልጋለሁ በሉት። የናሱን ደጆች በሉት፣ ዛሬ በሉት፣ ከፊቴ ስበረው በሉት።
ሶስተኛ የብረቱንም መወርወሪያዎች እቆርጣለሁ። ተራራን፣ የናስ ደጅ፣ የብረት መወርወሪያ፣ እነዚህ ሶስቱም አደገኞች ናቸው። ምን አለ? የብረት መወርወሪያዎች ምን አደርጋለሁ? እቆርጣለሁ። እግዚአብሔር ከፊት ከወጣ በኋላ ተራራውን ትክክል ካደረገ በኋላ የናስን ደጆችን ከሰበረ በኋላ የብረት መወርወሪያን ከቆረጠ በኋላ እሺ በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በስም እያለ ነው። እስቲ ስሞቻችሁን ተናገሩ። አሜን። ማን ነው እንዲህ ብሎ የሚጠራችሁ? እግዚአብሔር። ቆይ ማን ብላችሁ ነው ስማችሁን የጠራችሁ? ጋሽዬ ስሞትን ሙሉ ቀን እግዚአብሔር እንዴ ብሎ ነው የሚጠራክ? እንዴ ብሎ ነው የሚጠራ? ሙሉ ቀን አይልም። ማን ብሎ? ልጄማ አለ ሙሉ ቀን አይልም። ምን ይላል? ሙሌ ጎበስ አገልጋዮች መጽሐፍ እኮ ነው የሚለው በቁልምጫ ስም። ስለዚህ ሙልዬ ይላል እግዚአብሔር። አይገርም? ጥላትክ ደግሞ ቆይ ይሄ ሙሉ ቀን ስለው እኔ ሙሉ ቀን ልጄ ሙልዬ ልጄ ይላል። ይኸውልህ መልዬ ልጄ ይላል። ተስፍዬ ልጄ አንሳ እጅህን። በቁልምጫ የሚጠራ አምላክ ዛሬ ከፊትክ ይወጣል፣ ከፊትሽ ይወጣል። ነገሮቹን ይቀያይራል። ሐሳቡን ደግሞ አይቀይርም እኮ። ሰው ምን እንደሚለው ታውቃለህ? ሙልዬ ልና ይላል። ደግሞ በቁልምጫ ጠራሁት ይላል። እንደ አንተ ይላል ዞር ብለው አይልምስ። በፍጹም አይቀይር። ገንዬ ካለ ገንዬ ነው በቃ። በቁልምጫ ነው የሚጠራው። ደስ አይልም? እስቲ አስባችኋል? ቀጥታ ስማችሁ ሲጠራና በቁልምጫ ስትጠሩ የቱ ነው ደስ የሚላችሁ? ሳቅ ባይመጣ ራሱ ማክትዬ ብዬ ስናገር ማለት ፈገግ ትላለች። ማክዲሾ ስለው ፈገግ መቅደስ ስለው ከሰፈር ድምፁ ራሱ ጠፋብል። ትክክለኛ ስም ቀበሌ ብቻ ነው የሚጠራ። በስምህ የምጠራ የእስራኤል አምላክ እግዚአብሔር እኔ እንደሆንኩ ታውቅ ዘንድ በጨለማ የነበረችውን መዝገብ በስውርም የተደበቀችውን ሀብት እሰጥሃለሁ። ስለ ባሪያዬ ስለ ያዕቆብ ስለመረጥኩትም ስለ እስራኤል ብዬ በስምህ ጠርቼሃለሁ። በቁልምጫ ስምህ ጠራሁ። በጌታ በኢየሱስ እንዴት ደስ ይላል! ሳትፈልግ ፍቅር ያስይዛል። አይገርምም? የጌታ ነገር በቃ ሳትፈልገው ፍቅር ያዝ። ደስ ይላል። የሆነ ነገር ውስጣችሁ አልገባም? ደስ አይልም? በቁልምጫ መልዬ ብሎ ሲጠራ እግዚአብሔር ፍቅር ያስይዝም። አባቴ ካሁን ለምሳሌ ሙልዬ ስሎ የበለጠ ትወድም እግዚአብሔር አይወደድም? አይገርምም? ሙሉ ቀን ከሚለው ይልቅ እሱ ቀበሌ ነው የሚሰማክ ወዳው ማለት ነው። ሙሉ ቀን ሲባል ቀበሌ ነው እንደ ያለውት ይላል። ሙልዬ ሲባልስ አቤት አጠራር ራሱ ይለያል። አንተም ደግሞ አቤት ስትለው ይለያል። ሃሌሉያ! እስቲ ለአምላክ እልል ልበሉት እስቲ። ስለዚህ ከእንግዲህ በኋላ ስሞቻችሁን የምትጠሉ ሰዎች ካላችሁ እንዳትጠሉት። እንደ ሰው አይደለም እግዚአብሔር። በእውነት ነው የምነግራችሁ ይላል እኮ። ቆስቲ ኢሳይያስ ምዕራፍ 49 14 ታውጣልኝ። ጽዮን ግን እግዚአብሔር ትቶኛል፣ ጌታም ረስቶኛል አለች። በውኑ ሴት ከማኅፀኗ የተወለደው ልጅ እስከማትራራ ድረስ ሕፃኗን ትረሳ ዘንድ ትችላለችን? አዎን እሷ ትረሳ ይሆናል፣ እኔ ግን አልረሳሽም። እነሆ በእጄ መዳፍ ቀርጬሻለሁ፣ ቅጥሮችሽም ሁል ጊዜ በፊቴ አሉ። ይሄ አይበቃም? ስለዚህ በማን እጅ ላይ ነው አለ? በእግዚአብሔር እጅ። በማን እጅ ላይ? ነካርክ በጎን ካለ እንዳትረበሽ በሉት። በእግዚአብሔር እጅ ላይ ነው በሉት። በሰው እንዳትደገፍ በሉት። በእግዚአብሔር ተደገፍ በሉት። በእጁ ላይ ነው በሉት። የመጀመሪያ በቁልምጫ፣ ሁለተኛ በምኑ? በእጆቼ። ማን ነው ደስ አለ? እስቲ ትርፍ አለ። የእግዚአብሔር ታምራትና የእግዚአብሔርን ክንድ ማየት ከፈለጋችሁ ባለቀ ሰዓት ላይ ጠብቁት። ባለቀ ባበቃ ሰዓት ያቺ ሴት ምን አለችው? ጥቂት ዱቄትና ጥቂት ዘይት ነው ቤት ያለ፣ እሷንም ጋግሬ ልጄና እኔ በልተን ልንሞት ነው። ባበቃ ሰዓት መጣ የእግዚአብሔር ሰው። ግድለሽም ከዛው ላይ ምን አድርግልኝ? እንጎቻ አድርገሽ አምጪልኝ። ሴትዮም ጨካኝ ስለሆነች የቀራችሁ ራሱ እኮ እንጎቻ ነች እኮ። ምን ታረጋለች? ያቃለችና አድርጋ እንካ ብላለችው። በላና ጠገቤና እንዲህ ልሻል እግዚአብሔር አለ። ከፍ አርግጄ ግን በጌታ በኢየሱስም የሆነ ነገር እናገርብሻለሁ። ባለቀ ነገርሽ ላይ፣ ባለቀ ነገርሽ ላይ ዛሬ ሙላት ይሁን። የሰማይ መስኮት ይከፈቶ።
በኢየሱስ ስም ይከፈት።